በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ሲራክ ምዕራፍ 26 ደግ ሴትን ባሏ ያመሰግናታል፣ የሕይወት ዘመኑም እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በሰላም ይጨርሳል። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሉ ታደርሰዋለች። የባለጸጋውም የድሃውም ልቡ የቀና ይሁን፣ ሁልጊዜም ፊቱ የበራ ይሁን። በእነዚህ በሦስቱ ነገሮች ልቡናዬ ደነገጠብኝ፣ አራተኛውም ፊቴን አስፈራኝ። ይኸውም የከተማ ሁከት፣ የአሕዛብ መዶለት፣ የሐሰት ምስክር። እነዚህ ሁሉ ሰውን ለሞት ያደርሳሉ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ኀፍረቷንም አትሸፍንም። የሴት ዝሙቷ በዓይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተህ ጠብቃት፣ ከአመንዝራ ዓይን ጠብቃት፣ ብትበድልህም አትደነቅ። እርሷ የተጠማ ሰው ከቀረበው ውሃ ሁሉ እየላሰ እንደሚጠጣ በዛፍም ሁሉ ስር እንደሚያርፍ ፍላጻውንም ከሰገባው እንደሚያወጣ ናትና። የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት፣ ለትዕግሥተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረዟ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት በጠባዩ ውበት ነው። በብር ስክተት ላይ እንደቆሙ የወርቅ ምሰሶዎች በበጎ ሥራ የቆመ የደግ ሰው እግር አገባብም እንዲሁ ነው። በእነዚህ በሦስቱ ነገሮች ልቡናዬ አዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። እነዚህም አርበኛና ደፋር ሰው አጥቶ ሲቸገር፣ ጠቢባን ሰዎች ሲስቱ፣ ጽድቅን ትቶ ወደ ኃጢአት የሚመለስ ሰው ናቸው። እንዲህ ያለውን እግዚአብሔር በጦር ያጠፈዋል። አጣሪ ከኃጢአቱ በጭንቅ ይድናል፣ መሸተኛም ከበደል ተመልሶ አይጸድቅም። መጽሐፈ ሲራክ ምዕራፍ 27 በግብዝነት ኃጢአትን የሚሰሯት ብዙዎች ናቸው፣ ገንዘቡ ይበዛለት ዘንድ የሚወድ ሰው ግን ዓይኑን ይመልሳል። ችንካር በድንጋይ ግንብ መካከል እንደሚተከል በመሸጥና በመግዛት መካከል ኃጢአት ትመጣለች። እግዚአብሔርን በመፍራት ፈጥኖ ካልተጠበቀ የቤቱ ውድቀት አይዘገይም። በወንጠፍት አሰር ይከማቻል፣ እንዲሁም ሁሉ ሰውን ኃጢአቱ ታገኘዋለች። የሸክላ ዕቃን እሳት ይፈትነዋል፣ ሰውንም የልቡናው ሐሳብ ይፈትነዋል። ተክል የሚጠብቅ ሰው ፍሬውን ያያል፣ እንዲሁም የሰው ነገሩ የልቡናውን ፈቃድ ይገልጥበታል። ሰውን ሳትረዳው አታድንቀው፣ ሰውን ከሥራው የተነሳ ይፈትኑታልና። ጽድቅን ብትከተላት ታገኛታለህ፣ እንደ ከበረ ግምጃም ትለብሳታለህ። ወፍ ከዘመዱ ጋር ይኖራል፣ ጽድቅም በሚሰሯት ሰዎች ዘንድ ትኖራለች። አንበሳ የሚበላውን ያድናል፣ እንዲሁም ኃጢአት የሚሰሯትን ሰዎች ታድናቸዋለች። ጻድቅ ሰው ሁልጊዜ ጥበብን ያስተምራል፣ የሰነፍ ሰው ግን እውቀቱ እያደረ እንደ ጨረቃ ይጎድላል። በሰነፎች ዘንድ ጊዜውን ተጠበቅ፣ በብልሆች ሰዎች ዘንድ ግን ሁልጊዜ ተረዳ። የሰነፎች ነገር ያበሳጫል፣ ሳቃቸውም የኃጢአት ደስታ ነው። ብዙ መሐላን የሚምል ሰው ነገር ፀጉርን ያቆማል፣ የትዕቢተኛ ሰው ክርክርም ጆሮ ያደነቁራል። የትዕቢተኞች ጠብ ደም ያፋስሳል፣ ክርክራቸውም ለሚሰማቸው ሰው ድካም ነው። የባልንጀራውን ምስጢር የሚያወጣ ሰው መታመኑን ያጠፋል። ከዚህም በኋላ እንደ ልቡ የሚሆን ወዳጅን አያገኝም። ወዳጅህን ጠብቅ፣ ከእርሱም ጋር ተማመን። ምስጢሩን ብታወጣበት ግን በኋላው አትከተለውም። ሰው ጠላቱን እንደሚያጠፋ አንተም የወዳጅህን ወንድምነት ታጠፋለህ። ወፍ ከእጅህ እንደምታመልጥ እንዲሁ ወዳጅህ ከአንተ ያመልጣል። ሚዳቋ ከወጥመድ እንደምታመልጥ ከአንተ አምልጦ ርቋልና ከዚህ በኋላ አትከተለውም። ቁስል ቢሆን ባዳኑት ነበር፣ የተሰደበንም ሰው ባስካሱት ነበር። የባልንጀራውን ምስጢር የሚያወጣውን ሰው ግን ተስፋ ይቆርጡበታል። ክፋቱን ማስተው የሚችል የለምና በዓይኑ የሚጠቅስ ሰው ልቡናው ያማረ አይሆንም። ለዓይንህ ግን ከንፈሩን ይመጥልሃል፣ በተናገርኸውም ሁሉ ያመሰግናል። ኋላ ግን በቃሉ ይወነጅልሃል፣ በተናገርኸው ቃልህም ያጠምድሃል። የጠላኋቸው ብዙዎች ናቸው፣ ነገር ግን እንደ እርሱ አይደሉም። እግዚአብሔርም እርሱን ይጠላል። ድንጋይን ወደ ላይ የሚወረውር ሰው በራሱ ላይ ትወርዳለች፣ የበደል ግርፋትም ቁስሉ ይታወቃል። ለባልንጀራው ጉድጓድ የቆፈረ ሰው እርሱ በውስጡ ይወድቃል፣ ወጥመድም ያዘጋጀ ሰው ራሱ ይያዝበታል። ሰው ኃጢአትን ቢሠራ በእርሱ ላይ ትመለሳለች፣ ከየትም እንደምትመጣ አያውቅም። የትዕቢተኞች ስድባቸውና ሳቃቸው እንደ አንበሳ ያድኗቸዋል ይበቀሏቸዋልም። በጻድቅ ሰው መውደቅ ደስ የሚላቸው ሰዎች በወጥመድ ይያዛሉ፣ የሚሞቱበትም ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓትም የሚያስጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ። መጽሐፈ ሲራክ ምዕራፍ
28 እግዚአብሔርን ለሚታገስ ሰው ይበቀልለታል፣ ኃጢአቱንም ያስተሰርይለታል። ባልንጀራህ የበደለህን በደል ይቅር በለው። የዚያን ጊዜ ንስሐ ከገባህ ኃጢአትህን ያስተሰርይልሃል። አንተ ሰው ስትሆን እንዳንተ ያለውን ሰው ከተቀየምክ እግዚአብሔርን እንዴት ይቅር በለኝ ትለዋለህ? እንዳንተ ያለ ሰውን ይቅር ሳትል ኃጢአትህን ያስተሰርይልህ ዘንድ እንግዲህ እንዴት ትለምነዋለህ? ሥጋ ለባሹ ቂመኛ ከሆነ ኃጢአቱን ማን ያስተሰርይለታል? ፍጻሜህን አስበህ ጠብን ተዋት። ሞትንና ሙስና መቃብርን አስብ፣ ትእዛዙንም ጠብቅ። ሕጉን አስበህ ባልንጀራህን አትቀየም። የልዑልን ፍርዱን አስበህ ቁጣን አርቃት። ኃጢአቶችህን ታሳንስልህ ዘንድ ክርክርን ተዋት። ቁጡ ሰው ክርክርን ያነሳሳል፣ ኃጢአተኛ ሰውም ባልንጀራውን ያደክማል፣ ወዳጆቹንም ያጣላል። በእንጨቱ ልክ የእሳቱ ነዲድ ይበዛል፣ በክርክሩም ብዛት መጠን ጠቡ ይበዛል። የሰው ኃይሉ በቁመቱ መጠን ነው፣ በባለጸግነቱም ብዛት መጠን ቁጣውን ያበዛታል። መታበይን የሚያበዛት ሰው እሳትን ያቀጣጥላታል። ለጠብ የሚቸኩል ሰውን ፈጥኖ ደምን ያፈሳል። ፍምን እፍ ብትላት ትነዳለች፣ ትፍ ብትልባትም ትጠፋለች። ሁለቱም ከአንድ አፍ ይወጣሉ። ሐሜተኛንና ሁለት አንደበት ያለውን ሰው ይረግሙታል፣ ብዙ ወዳጆችን አጋድሏልና። ነገረ ሰሪ አንደበት ብዙ ሰዎችን አወካቸው፣ ከሕዝብም ወደ ሕዝብ አሳደዳቸው። የጸኑ ከተሞችንም አፈረሰ፣ የመኳንንቱንም ቤት ጣለ። ቀባጣሪ አንደበት ደጋግ ሴቶችን ከባሎቻቸው ቤት አስወጥታ ሰደደቻቸው፣ ገንዘባቸውንም አጠፋችባቸው። ከእርሷ ያልተጠበቀ ሰው ግን ለዘላለም አያርፍም፣ በሰላምም አይኖርም። የግርፋት ቁስል መግል ይይዛል፣ የአንደበት ቁስል ግን አጥንትን ይሰብራል። በጦር የወደቁ ሰዎች ብዙ ናቸው፣ ነገር ግን በአንደበት እንደጠፉ አይደሉም። ከእርሷ የዳንና በጥፋቷ ያልተሰነካከለ በቀንበሯም ያላረሰ በእግር ብረቷም ያልታሰረ ብፁዕ ነው። ቀንበሯ የብረት ቀንበር ነውና እግር ብረቷም የብርት ነውና። ሞቷም ክፉ ሞት ነው፣ ከእርሷም ሲኦል ትቀላለች። በጻድቃን ግን አትደርስባቸውም፣ በእሳቷም አይቃጠሉም። እግዚአብሔርን የዘነጉ ሰዎች በእርሷ ይወድቃሉ፣ በማይጠፋ እሳቷም ታቃጥላቸዋለች። እንደ አንበሳም ትወረወርባቸዋለች፣ እንደ ነብርም ትይዛቸዋለች። ንብረትህን በእሾህ ብታጥር፣ ወርቅህንና ብርህንም ብትቆልፍ፣ ነገርህን በሚዛን ብትመዝን፣ ለአፍህም መዝጊያና ቁልፍ ብታደርግ፣ ዳግመኛም በአንደበት እንዳትሰነካከል፣ በሚያድንህም ፊት እንዳትጥልህ ተጠበቅ። መጽሐፈ ሲራክ ምዕራፍ 29 ምጽዋትን የሚመጸውት ሰው ለእግዚአብሔር ያበድራል፣ በእጁም የሚበቃ ያለው ትእዛዙን ይፈጽማል። በደስታው ጊዜ ከእርሱ ጋር ደስ ይል ዘንድ በተቸገረ ጊዜ ለባልንጀራህ አበድረው። ቃልህን ጠብቅ፣ ከእርሱም ጋር ተማመን፣ በጊዜውም የሚያስፈልግህን ነገር ታገኛለህ። የብድርን ገንዘብ በምድር ላይ ወድቆ ያገኙት የሚመስላቸው ብዙዎች ናቸው። የረዷቸውንና ያበደሯቸውንም ችግር ይፈጥሩባቸዋል። እስኪበደርህ ድረስ ራስህን ይስምሃል፣ ቃሉንም ያለሰልሳል። ገንዘብህንም እስኪወስድ ድረስ ያባብልሃል። በሚከፍልበት ጊዜ ግን ቀጠሮህን ያረዝምብሃል። በገንዘብህም ጠብና ክርክርን ይከፍልሃል፣ ያደክምሃል፣ ቀጠሮህንም ያሳልፋል። እኩሌታውን ቢከፍልህ በጭንቅ ነው። ዳግመኛም ያንኑ በምድር ላይ ወድቆ ያገኘው ይመስልሃል። ይህስ ካልሆነ ገንዘብህን ሁሉ ታጣለህ። ዳግመኛም ጠላት ይሆንሃል፣ እርግማንንና ስድብን ይከፍልሃል። ከሚያከብርህም ይልቅ ያዋርድሃል። ገንዘባቸውን እንዳያጡና እንዳይጣሉ በመፍራትና ጠብን ባለመውደድ ገንዘባቸውን የማያበድሩ ሰዎች ብዙ ናቸው። ድሃውን ግን ታገሰው፣ ምጽዋቱንም ስጠው። አልፈኸውም አትሂድ፣ ችግረኛ ነውና በሕግ እንደታዘዘው ድሃውን በምጽዋት ተቀበለው፣ ባዶውንም አትመልሰው። ባልንጀራህንና ወዳጅህን ከምታጣ ተቀብሮ ከሚዝግና በድንጋይም ስር ከሚጠፋ ወርቅህን ዕጣ። ስለ ልዑል ትእዛዝ በወርቅህ አስተዋጽኦ አድርግ፣ ከወርቅ ድልብ የበለጠ ያተርፍልሃል። ምጽዋትን በቤቶችህ አድልባት፣ እርሷም ትሻላለች። ከመከራም ሁሉ አንተን ማዳን ትችላለች። ከጦርና ጋሻ ትሻላለች። ጠላትህን ድል ትነሳልሃለች፣ ታጠፋልሃለችም። ደግ ሰው ጎረቤቱን ይዋሰዋል፣ የማያፍር ሰው ግን ባልንጀራውን ቸል ይላል። ስለ አንተ ፋንታ ሰውነቱን አሳልፎ ሰጥቷልና የተዋሰህን ሰው ውለታ አትርሳ። ጠብን ለማጥፋት መዋስ ደግ ነገር ነው፣ ኃጢአተኛ ሰው ግን ያዳነውን ሰው ውለታ ይዘነጋል። መዋስ ብዙ ደጋግ ሰዎችን አሳዘነ፣ እንደ ባሕር ማዕበልም አወካቸው። አርበኞች ሰዎችንም አሳታቸው፣ ወደ ባዕድ ሕዝብም አሳደዳቸው። ኃጢአተኛ ሰው ግን በመዋስ ይጠፋል፣ ለትርፍም የሚሳሳ ሰው በመከራ ይወድቃል። በተቻለ መጠን ባልንጀራህን እርዳው፣ ነገር ግን እንዳያስትህ ራስህን ጠብቅ። የሕይወትህ መጀመሪያ እህልና ውሃ ልብስም ነው፣ ቤትህ ግን ኀፍረትን የምትሰውርበት ነው። በሌላ ሰው ገንዘብ በባዕድ ቤት ፈጽመህ ደስ ከሚልህ በራስህ ጎጆ ብትቸገር ይሻልሃል። ለታናሹም ለታላቁም ሥራህንና ቃልህን አሳምር። ከአንዱ ቤት ወደ ሌላው ቤት የሚዞር ሰው ኑሮ ክፉ ነው። ባደርህበት ቦታ ክፉ ነገር እንዳትናገር ተጠንቀቅ። ያም ባይሆን ታበላለህ ታጠጣለህም፣ ምስጋና ግን አይኖርህም። ከዚህም ሁሉ ጋር መራራ ነገርን ይመልሱልሃል።
በተዘጋጀ ጊዜ ግን እንዲህ ይሉሃል፣ እንግዳችን ገብተህ ማዕድን ሥራ፣ ያለህንም አብላን። ብትቸገር ግን እንግዳችን ውጣ፣ አማቻችን ደረሰ፣ ቤታችንን እንፈልገዋለን ይሉሃል። ይህ ነገር በብልህ ሰው ዘንድ ጭንቅ ነው። ያሳደርከው ሰው ያዋርድሃል፣ ያበደርከውም ሰው ይሰድብሃል። መጽሐፈ ሲራክ ምዕራፍ 30 ልጁን የሚወድ ሰው በፍጻሜው በእርሱ ደስ ይለው ዘንድ ልጁንም መቅጣትን ቸል አይልም። ልጁን የሚቀጣ ሰው በእርሱ ደስ ይለዋል፣ በወዳጆቹም ዘንድ ይመካበታል። ልጁን ያስተማረ ሰው ጠላቱን ያስቀናል፣ በወዳጆቹም ዘንድ በእርሱ ደስ ይለዋል። ከእርሱ በኋላ እንደ እርሱ ያለ ልጅ ተክቷልና አባቱ ቢሞትም እንዳልሞተ ይሆናል። በሕይወቱም ሳለ በልጁ ደስ ይለዋል፣ ቢሞትም ልቡ አያዝንም። ከእርሱ በኋላ ጠላቶቹን የሚበቀል ለወዳጆቹም ዋጋን የሚከፍል ልጅ ተክቷልና ልጆቹን የሚያባልግ ሰውነቱ ይቆስላል። በጩኸታቸውም ጊዜ ልቡ በሕመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል። ልጅህን ካቀማጠልከው ይበረታታብህ ዘንድ ይመለሳል፣ ከእርሱም ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜም ጥርስህን ያረግፍሃል። በወጣትነቱ ጊዜ ልጅህን ስድ አትልቀቀው፣ በስህተቱም ጊዜ ቸል አትበለው። ባደገ ጊዜ እንዳያምጽብህ፣ በልጅነቱ ጊዜ ጎኑን ግረፈው። በእርሱ ጥፋት እንዳታፍር ልጅህን ቅጣው ያገለግልሃልም። ሰውነቱ ከታመመና ሆዱ ከታሰረ ባለጸጋ ሰውነቱ ጤነኛ የሆነና ሆዱ የተከፈተ ድሃ ይሻላል። ሰውነትህ ጤነኛ ይሁን፣ ሆድህም የተከፈተ ይሁን፣ ይህም ከባለጸግነት ሁሉ ይሻላል። ከባለጸግነትና ከገንዘብም ሁሉ የሰውነት ጤንነት ይሻላል። በጤና ከመኖር ባለጸግነት አይመረጥም፣ ከልብ ደስታም የሚሻል ደስታ የለም። ከመረረ ኑሮና ከቁርጥማት በሽታ ሞት ይሻላል። በተዘጋፊ የሚቀርብ መብል ወደ መቃብር እንደሚወስድ እህል ነው። ለጣዖታት መሰዋት ምን ይጠቅማል? እነርሱ አይበሉምና፣ እነርሱም አይጠጡምና፣ እነርሱም አያሸቱምና። እግዚአብሔር የቀሰፈውም ሰው እንደዚሁ ነው። ጃንደረባ ቆንጆይቱን ባቀፋት ጊዜ እንደሚያዝን በዓይኖቹ እያየ ያዝናል። ነፍስህን አታሳዝን፣ ልብህንም አታስጨንቅ። የልቡና ደስታ ለሰው ሕይወቱ ነው፣ የሰውነት ደስታም ዘመንን ያረዝማል። ሐዘንን ካንተ ታርቃት ዘንድ ልብህን አጽናናት፣ ሰውነትህንም አረጋጋት። ሐዘን ብዙ ሰዎችን አጥፍታቸዋለችና ሐዘንም የምትጠቅመው የለምና። ቅናትና ቁጣ የሕይወት ዘመንን ያሳንሳሉ፣ ሐዘንም ጊዜው ሳይደርስ ያስረጃል። አጫጅን እየተከተለ እንደሚቃርም ሰው በእግዚአብሔር በረከት ደረስኩ፣ እንደ ወይን ለቃሚም መጭመቂያዬን ሞላሁ። ጠቢባን የሆኑ ዘንድ ለሚወዱ ሰዎችም ሁሉ ነው እንጂ የደከምኩ ለእኔ ብቻ እንዳይደለ እነሆ አስተውሉ። የሕዝቡ መኳንንት ስሙኝ፣ የማኅበሩም አለቆች አድምጡኝ። ልጅህንና ሚስትህን ወንድምህንና ወዳጅህን አንተ በሕይወት ሳለህ በገንዘብህ ላይ አታሰልጥናቸው፣ ኋላ እንዳትጸጸት ትለምናቸውም ዘንድ እንዳትመለስ። በቤትህ ባዕድ ሰው አትሹም። አንተ በሕይወት ሳለህ ትንፋሽህም ሳለች ግብርህን አትለውጥ። አንተ የልጆችህን እጅ ደጅ ከምትጠና ልጆችህ አንተን ቢለምኑህ ይሻልሃል። በምትሠራው ሥራ ሁሉ ብልህ ሁን፣ በተሾምክበትም ሁሉ ራስህን አታስነቅፍ። የሕይወት ዘመንህ ሁሉ ባለቀ ጊዜ ፍጻሜህን በደረሰ ጊዜ ያን ጊዜ ገንዘብህን አውረስ። አህያህን ገለባ ብለው ጫነው፣ ባለንጋም ግረፈው። አገልጋይህንም ቅጠው መግበው፣ ግዘውም። አገልጋዮችህንም እንዲሰሩ አድርጋቸው፣ እረፍትንም ታገኛለህ። ብታቦዝናቸው ግን ይከራከሩ ዘንድ ከአንተም ነፃ ይወጡ ዘንድ ይወዳሉ። ቀንበር መጫን አንገትን ዝቅ ያደርገዋል፣ አለንጋና እግር ብረትም ለክፉ አገልጋይ ነው። አገልጋይህን እንዲሠራ አድርገው፣ አቦዝነህ አታኑረው። ቦዘኔነት ብዙ ክፋትን ታስተምራለችና የሚችለውን ያህል ሥራውን ስጠው። ባይታዘዝ ግን እግር ብረቱን አጽናበት። ነገር ግን ሥጋዊውን ሁሉ አትመነው። ያለ ምክርም የምትሠራው ሥራ አይኑር። አገልጋይ ቢኖርህ እንደ ራስህ ይሁን፣ በዋጋ ገዝተኸዋልና። ደግ አገልጋይም ቢኖርህ እንደ ወንድምህ አድርገው፣ እንደ ራስህም ውደደው። ክፉ ነገር ብታደርግበት ግን ይኮበልልብሃል፣ ያመልጥሃልም። ከዚህ በኋላ በየት ጎዳና ታገኘዋለህ? ምዕራፍ 31 ይቀጥላል። ረድኤተ እግዚአብሔር አይለየን።